ሀብታም ወጣት ወደ አንድ ጎዳና ላይ ሆኖ የሚለምን ወጣት በመሄድ ገንዘብ የሚሰጠው መስሎ ፖርቶፊሉን አወጣና ጎዳና ተዳዳሪውን በጣም ተደስቶ ማመስገን ጀመረ። ነገር ግን ሀብታሙ ወጣት ካርቶን ላይ የነበረውን የጎዳና ተዳዳሪውን ብር አንስቶ ወደ ፖርቶፊሉን አስገብቶ ትቶት ሄደ። የጎዳና ተዳዳሪውን በሀብታሙ ድርጊት ተገርሞ ምን እያደረክ ነው? የኔ ብር እኮ ነው ብሎ ተነስቶ እየጠራው ተከትሎት ከኋላው ሄደ። ሀብታሙ ወጣት ወደ አንድ ሆቴል ገባና የጎዳና ተዳዳሪውም ተከትሎት ወደ ሆቴል ሊገባ እንዳለ ጋርድ የሆቴል ደጅ ላይ ቆይቶ እዚህ ሆቴል ክፍል ይዘሃል እንዴ ብሎ ጠይቆ አስቆመው። እሱም እጁን ወደ ሰረቀው ሀብታሙ ወጣት እየጠቆመ ብር እንደወሰደበትና ብሩን መመለስ ፈልጎ እንደመጣ ነገረውና ጋርድኑም በመገረም የካፖርት ልብስ የለበሰውን ነው ብር ወሰደብኝ እያልከው ያለው ብሎ በድጋሜ ጠየቀው። የጎዳና ተዳዳሪ ወጣትም አዎ እሱ ነው ብሎ በቅንነት መለሰለትና ጋርድኑም በመቀጠል እያሾፈ እያለ ስለመሰለው ይሄ የሚቀለድበት ቦታ አይደለም ብሎ ከሆቴሉ እንዲወጣ ነገረው። የጎዳና ተዳዳሪ ወጣትም ከፍ ባለ ድምፅ እሺ እኔን መርዳት ካልፈለግ ችግር የለውም፣ ወደ ሆቴል ግን ሌባ እንደገባ ማወቅ አለብህ አለው። እንደዛ ሲባባሉም ሁሉንም ነገር ስትመለከት የነበረችው የሆቴል ሰራተኛ ወደ እነሱ በመቅረብ ራሴ ሰማዋለሁኝ ብላ ጋርዱን እንዲሄድ ነገረችው። ከሄደም በኋላ ለጎዳና ተዳዳሪ እርግጠኛ ነህ የምትለውን ሰው ብር እንደወሰደብህ ብላ ጠየቀችው። እሱም አዎ እርግጠኛ ነኝ፣ ብሬን መሆኑን እንዳረጋግጥልሽ ከፈለግሽ ከወሰደብኝ ብር አንዲት የተቀደደች ዶላር አለች አላትና እሷን ፖርቶፊሉን መፈተሽ አለብኝ በማለት ለጎዳና ተዳዳሪው ቁጭ ብሎ እንዲጠብቃት ነግራ ወደ ሀብታሙ ወጣት ሄደች። ሀብታሙ ወጣት ወደ ክፍሉ ከመግባቱ በፊት ደርሳ ሰላም፣ ከማሽን ኮካ መግዛት ፈልጌ ነበር፣ የ$10 ዝርዝር አለህ እንዲህ አለችው። እሱም ዶላር አውጥቶ ለሁለታችንም ግዢ፣ መልሱንም ለራስ ሸጂው ብሎ የተቀደደውን የጎዳና ተዳዳሪውን ብር ሰጣት። ልጅቷም ብሩን አጋላጣ በደንብ አድርጋ በማየት ከየት አመጣኸው ብሩን ብላ ጠየቀችው። እሱም ብሩን ከእጇ በመውሰድ እሱን አይመለከትሽም ብሎ ብሩን ወደ ፖርቶፊሉን አስገባው። ልጅቷን በመቀጠል ይህንን ብር ያንተን አይመስለኝም አለችው። ወጣቱን በንዴት ፖሊስ ነሽ እንዴ አንቺ? ዝም ብለሽ ስራሽን አሰሪኝ ብሎ ሊቆጣባት ጀመር። ልጅቷም ፖሊስ አይደለሁም፣ ግን ደውዬ ፖሊስ መጥራት እችላለሁኝ፣ ትንሽ አታፍረም እንዴ ከጎዳና ተዳዳሪ የምትሰርቀው አለችው። አጠገቧ የነበሩት ሰዎች እስከሚሰሟት ድምጿን ከፍ በማድረግ ወጣቱን በመቀጠል ስሟን ከልብሷ አንብቦ የዚህ ሆቴል ባለቤት ማናገር ፈልጋለሁኝ አላት። እሷም ችግር እንዳያመጣባት ፈርታ የዚህ ሆቴል ባለቤት ሁሉንም ሰው ለማግኘት ጊዜ የሚኖረው ይመስልሃል አለችውና እሱም ለልጁ የሚሆን ጊዜ ሊኖረው የግድ ነው ብሎ የሆቴሉ ባለቤት አባቱ መሆኑን ነግሮ ትቷት ሄደ። እሷም ተከትላው ሄደች። ወደ ሆቴሉ ባለቤት እንደደረሱም ለሰራተኛዋ ምንድነው ያደረገው ብሎ ጠየቃት። እሷም ልጁ ከአንድ ሰው ብር እንደሰረቀ ነገረችውና እሱም በንዴት ለልጁ ይሄ ድርጊት ለክብራችን ምን ያህል እንደሚቀንሰው አይገባህም እንዴ? አሁን ለሰረቀው ደንበኛ ይቅርታ ካልጠየቀው ወደ ወታደር ስልጠና ልካለሁኝ ብሎ አስፈራራው። ልጁም አባቴ የዚህ ሆቴል ደንበኛ እኮ አይደለም፣ ከአንድ የጎዳና ተዳዳሪ ነው የተወሰነ ብር የወሰድኩኝ አለው። አባቱ ተገርሞ ጎዳና ተዳዳሪ ነው ያልከው ብሎ መሳቅ ጀመረ። በመቀጠልም ለልጅቷ ለአንድ ጎዳና ተዳዳሪ ብለሽ ለምን መጠሽ ትርብሽኛለሽ? በፍጹም አልገባኝም አላት። ይሁን እንጂ መስረቅ ነው አለችውና አባትየውም በንዴት እዚህ ሆቴል ውስጥ አይደለም የተፈጸመው ድርጊቱ፣ ከዚህ ሆቴል ውጭ የተደረገ ነገር ነው፣ ያንቺ ስራ አይደለም አላት። በመቀጠልም የሴኩሪቲ ካሜራ ላይ ለጎዳና ተዳዳሪው ያየ ይሄ የጎዳና ተዳዳሪ ግን በሆቴል መሀል ምን እያደረገ እንዳለ እዩ፣ ይህንን ነበር መጠበቅ የነበረብሽ፣ አሁን ከሆቴሉ ካላስወጣሽው ጎዳና ላይ ከሱ ጋር ሁነሽ ትለምኛለሽ አላት። እሷም እሺ ብላ ተነስታ ሄደች። ልጅቷ ከቢሮ ወጥታ ወደ ጎዳና ተዳዳሪ ከመድረሷ በፊት ከኪሷ ዶላር አውጥታ የተወሰደበትን ብር እንዲመስል በማድረግ ብሩን ቀዳ ስለተፈጠረ ነገር በጣም ይቅርታ ብሩን እንካ ብላ ሰጠችው። እሱም ብሩን በደንብ አድርጎ በማየት እህቴ በጣም ነው ማመሰግንሽ፣ ነገር ግን ገንዘብሽን መውሰድ አልፈልግም፣ የኔን ብር በአንደኛው በኩል ነበር የተቀደደችው ብሎ መለሰላት። ከዛም ሀብታሙ ወጣት ሆቴሉ ላይ ቁጭ ብሎ እያለ ሁለት ቆንጆ ሴቶች ሲሄዱ እንዳየ ቆንጆች ፈቃደኛ ከሆናችሁ ኮክቴል ልጋብዛችሁ ፈልጋለሁኝ አላቸውና እነሱም ይቅርታ በጎዳና ተዳዳሪ ብር አንጠጣም ብለው አሽፎበት ሄዱ። እሱም በንዴት ተነስቶ ወደ ጎዳና ተዳዳሪ ወጣት በመሄድ የሚጣላ መስሎ ፖርቶፊሉን ኪስ ላይ ያስገባለትና በመቀጠልም ለጥበቃዎቹ ለብቻውን እዚህ ምን ሲያደርግ እንደነበረ አላውቅም፣ ስለዚህ በደንብ አድርጋችሁ ፈትሹት አላቸው። የጎዳና ተዳዳሪ ወጣትን በፍርሃት እኔ ምንም ነገር አላደረኩም፣ ሪሴፕሽኗ እስከምትመጣ ድረስ ነው እዚህ ሁኜ ስጠብቃት የነበርኩኝ አላቸው። ጋርድኑም ኪሱ ላይ ፈትሾ ፖርቶፊሉን አገኘውና ሀብታሙ ወጣትም እቺ ፖርቶፊል የኔ ናት ብሎ ተቀበለው። በመቀጠልም ለጎዳና ተዳዳሪው ለመስረቅ እንዲመችህ ብለህ
ባላደረኩት ነገር ነበር ስሜን ስታጠፋኝ የነበርከው አለው። ልጅቷ በሆነው ነገር በጣም ተገርማ ለጎዳና ተዳዳሪው አየችውና እሱም ፖርቶፊሉን ኪሱ ላይ እንዴት አድርጎ እንደገባ የማውቀው ነገር የለኝም አላት። ሀብታሙ ወጣትም እሱን ለፖሊሶቹ ትነግራቸዋለህ ብሎ ፖሊስ እንዲጠራ ለጋርዱ ይዞት ሄደ። ልጅቷ በሆነው ነገር ተገርማ ለምን እንደዚህ ታደርጋለህ አለችውና እሱም ከዚህ ቦታ የትም አልሄድኩም፣ እንዴት አድርጌ መስረቅ እችላለሁኝ አላት። እሷም ሌባ እንዳልሆነ ስለገባት ድምጿን ቀስ በማድረግ ፖሊስ ከመጥራታቸው በፊት ማምለጥ እንዳለበት መከረችውና እሱም ማምለጥ አልችልም፣ ምክንያቱም ካመለጥኩኝ አንቺን ከስራሽ ትባረሪያለሽ አላት። በመቀጠልም እኔ ግን አንድ ሀሳብ አለኝ፣ ፖርቶፊልን ኪሴ ላይ እንዴት አድርጎ እንደገባ በካሜራ አድርገን ማየት እንችላለን አላት። ካሜራውን የሚቀዳበትን ክፍል ከመሄዳቸው በፊት ግን የሆቴሉ ባለቤት ቀድሟቸው በመሄድ ቪዲዮውን ደመሰሰው። ልጅቷ በመሮጥ ወደ ክፍሉ ከገባች በኋላም የሆቴሉ ባለቤት እዛ ስለነበረ ደንግጣ ምን ያደረክ ነው እዚህ በማለት ጠየቀችው። እሱ ግን የጠየቀችውን ጥያቄ ሳይመልስ ለዚህ ጎዳና ተዳዳሪ አስወጪው ብዬ ነግሬሽ ነበረ፣ እኔም ማባሳጨት ነው የፈለግሽው ብሎ ተቆጣባት። እሷን በመቀጠል ልጅህን ለዚህ ልጅ በማደናገር እየከሰሰው ነው አለችው። እሱም ብዙም ግድ ሳይሰጠው ታዲያ ምንድነው አሁን ትልቅ ነገር ነው እንዲህ አላት። ልጅቷን በሐዘን ትልቅ ነገር ነው እንጂ ምክንያቱም ልጅህን ሌባ ነው፣ ላደረገው ነገር ደግሞ መጠየቅ አለበት አለችው። እንደዛ እየተባባሉ ያሉም ልጁ ፖሊስ ይዘው በመምጣት ለጎዳና ተዳዳሪው አስያዘው። ፖሊሶቹም ይዘውት መሄድ ጀመሩ። ወጣቱም ወደ ልጅቷ በመቅረብ እዛ ይሻለዋል፣ ቢያንስ ጥሩ ምኝታ ክፍል ያገኛል ብሎ ከአባቱ ጋር በአንድ ላይ የንቀት ሳቅ ሳቁባት። ልጅቷም የድምፅ ማጉያውን ማይክሮፎን በመጫን እውነቱን ለማስወጣጣት በአንተ ምክንያት ወደ እስር ቤት እየሄደ ስላለው ንጹህ ሰው ነው ያሾክ ያለው አለችው። ሁሉም ሰው የሰማቸውም የሆቴሉ ባለቤት ሁሉም ሰው የሚገባውን ማግኘት አለበት፣ ስለዚህ አንቺም ከስራሽ ተባረቻል፣ ምክንያቱም የኔን መመሪያ አልተቀበልሽም አላት። እሷን በደንብ አድርጋ ለልጁን ለማስወጣጣት የምታመልጥ እንዳይመስልህ ፖርቶፊሉን ወደ ኪሱ ስታስገባለት የሆነ ሰው አይቶ ይሆናል አለችውና ከአባቱ ጋር እየተያዩ ሳቁባት። ልጁን በመቀጠል ማን ነው ግድ ሰጥቶት የሚያየው ለዚህ ድሃ? የዚህ ቤት ደንበኞች መንገድ ላይ ወድቆ ቢለምናቸውም ዞር ብሎ አያዩትም ብሎ እየተናገረ ያለ ሁሉንም ደንበኞች ንግግሩን ሰምተው ተነስተው በደንብ አድርገው ማዳመጥ ጀመሩ። አንዲት ከደንበኞቹ መካከልም ለጎዳና ተዳዳሪው ይዘው ሲሄዱ የነበሩትን ፖሊስ ጠርታ ንግግራቸውን እንዲሰሙ ጠቆመቻቸው። ሀብታሙ ወጣትም በመቀጠል የዚህ ቤት ደንበኞች ስለ ፖርቶፊሌን እንጂ ስለ ድሃ ሰው ግድ አይሰጣቸውም። ፖርቶፊሌን ወደ ኪሱ ባስገባውስ ምን እንዳልሆን ነው የፈራሽው? ማንም የሚጠይቀኝ ሰው የለም፣ ምክንያቱም ስለ ድሃ ሰው ማንም ግድ አይሰጠውም ብሎ ሲናገርም ፖሊሶቹ ሰሙት። ልጅቷን ማይክሮፎኑን ተጭና ሲናገሩት የነበሩትን ነገር ሁሉንም ሰው ሲሰማቸው እንደነበረ አሳያቻቸውና የሆቴሉ ባለቤትም ማን ሲሰማቸው እንደነበረ ለማረጋገጥ ኮምፒውተሩን ስቦ አየው። ሁሉንም ደንበኞቹና ፖሊሶቹንም ሲሰማቸው እንደነበረ ተመለከተና ከልጁ ጋር ተያይዘው መሮጥ ጀመሩ። ከሆቴሉ ሊወጡ እንዳሉ ፖሊስ አስቆመው ሁለታችሁንም ከኔ ጋር ወደ ፖሊስ ጣቢያ መሄድ አለባችሁ ብሎ ያዛቸው። የሆቴሉ ባለቤትም እኔ ምንም ያደረኩት ነገር የለም አላቸውና ፖሊሱንም ያቀረበውን ያለውን ማስረጃ ቤት ፍርድ ላይ ሲቀርብ መናገር እንዳለበት ነግሮ ለሁለታቸውንም አስሮ ይዛቸው ሄደ። የጎዳና ተዳዳሪ ወጣት ወደ ልጅቷ በመቅረብም በምን እንደማመሰግንሽ አላውቅም ብሎ ከልባ አመሰገናት። እሷም እኔን ሳይሆን ማመስገን ያለብህ ሁሉንም እዚህ ያሉትን ሰዎች ነው ማመስገን ያለብህ ብላ ደንበኞቹን ማመስገን እንዳለበት ነገረችው። እሱም ዞሮ ሁሉንም አመሰገናቸውና አንዲት ሴት ወደሱ በመምጣት ስራ እንደሚያስፈልግህ አውቃለሁኝ፣ ስለዚህ ደውልልኝና አንድ ነገር አደርጋለሁኝ ብላ የቢዝነስ ካርዷን ሰጠችው። ልጅቷን ባገኘውን እድል በጣም ተደሰተች። ተፈጸመ። የተከበራችሁ የዚህ ዩቲዩብ ቻናል ተመልካቾች እንደዚህ አይነት ቪዲዮ መስራቴን እንድቀጥል ከፈለጋችሁ 1000 ሰብስክራይብ መሙላት ስላለበት ሰብስክራይብ በማድረግ ብትተባበሩኝ ደስ ይለኛል። በተረፈ ቪዲዮውን ከተመቻችሁ ወደ ሌላ ሰው እንዲደርስ ላይክ እና ሼር አድርጉት። ሀሳብ ካላችሁ ደግሞ ኮሜንት ላይ አስቀምጡ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሁኑ።